መጽሐፈ ምሳሌ ምዕራፍ 31 እናቱ እርሱን ያስተማረችበት የማሳ ንጉሥ የልሙኤል ቃል። ልጄ ሆይ ምንድነው? የሆዴ ልጅ ሆይ ምንድነው? የስዕለቴ ልጅ ሆይ ምንድነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገሥታትን ለሚያጠፉ። ለነገሥታት አይገባም ልሙኤል ሆይ፣ ነገሥታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌለውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባልዋ ልብ ይታመንባታል፣ ምርኮም አይጎድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሎአት ትሠራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷ ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጇም ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ጣቶቿም እንዝርትን ይይዛሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሣ አትፈራም፣ የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና። ለራሷም ግብረ መርፌ ስጋጃ ትሠራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሠራች ትሸጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብሷ ነው፣ በኋላም ዘመን ላይ ትስቃለች። አፏን በጥበብ ትከፍታለች፣ የርኅራኄም ሕግ በምላሷ አለ። የቤቷንም ሰዎች አካሄድ በደህና ትመለከታለች፣ የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿም በሸንጎ ያመስግኗት።